ከዛ በኋላ ኤሊ ቀስ እያለች ምግብ ፍለጋ ወደ ጫካ ስትሄድ ዝንጀሮ ወደ ሰው ማሳ ሄደ። ዝንጀሮ የሰው ማሳ ሄዶ ጠግቦ ተመለሰ። ለኤሊ ምንም ይዞላት አልመጣም ነበር። ከዛ ስለደከመው ትቷት ተኛ። ቆይቶ ሲነሳ ድጋሚ ራበው። ስለዚህ ተመልሶ ወደ ሰው ማሳ ሄደ። ጥንቸልም እንደ ዝንጀሮ የሰው ማሳ ሊሰርቅ ሲሄድ መንገድ ላይ ተገናኙ። ከዛም አብረው ወደ ሰው ማሳ ሄዱ። በሄዱበት ማሳ ጥንቸል ከታች ዝንጀሮ ደግሞ ከላይ ሆኖ ሊወረውርና ብዙ አከማችተው ሊሄዱ ተስማሙ። ዝንጀሮ ዘሎ ዛፍ ላይ ወጣ። ገና የመጀመሪያውን ሙዝ ሲልጥ ጣፋጭ መዓዛ አወደው። ለጥንቸል መጣል ሲገባው ይሄኛው ለኔ ነው ብሎ ጎረሰው። ጥንቸሉ ከታች ሆኖ እንዴ የኔስ ሲለው ቆይ ይሄኛው ገና አልበሰለም፣ ይሄኛው ደግሞ ተበላሽቷል እያለ እየዋሸ ብቻውን መብላት ጀመረ። ጥንቸል በጣም አዘነ፣ ደግሞም ተናደደበት። ጓደኛዬ ለኔ አትሰጠኝም እያለ ቢጠይቀው ዝንጀሮው ግን ሊሰማው አልፈለገም። ሙዙን እየበላ ልጣጩን ብቻ ጥንቸሉ ላይ ይጥልበት ነበር።